ዳኒና ሜሪ ምን አስበው ነው ይህንን ድርጊት እየፈጸሙ ያሉት? ሩታን በዚህ ልክ እየተጫኗትና ማትፈልገው ነገር ውስጥ እንድትገባ እያስገድደዋት ያለው ለምንድን ነው? ሩታስ ለምን እምቢ አለች? ይሄ ነገር ደስታ ለምን ተቀበለ? ፋሚሊዎች እያንዳንዱ ነገር እናወራበታለን። እስከዛው አብራችሁን ቆዩ። ለመግባባት እየሞከሩ ነው አይደል? ነገር አለምን አጣደፍኩ። በሰላም ነው ደስታ? ምንም ደስ አላለኝም። ይሄ ነገር እኮ ወር እንድትቀራረቡ ያደርጋችኋል። ሩታ አንተን ለመረዳት እየሞከርኩኝ ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረገኝ። አታ ምንም የሚያውቀው ነገር የለም። ምንድነው የጣደፍ አልገባኝም። ምንድነው ሳያውቅ ነው ሻንጣውን ጎትቶ የመጣው ቤት ድረስ? ልክ ሰው ያስፈልግሻል ብሎ ነው እንዴ? ብቻሽን እንዳትኖሪ እኮ በማስ አይደለም። እነሱ ሰው አይደሉም። እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያድር ሰው ያስፈልጋል። ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብሮኝ ካላገኘ ሰው የለኝም። ይበቃሻል ሩታ። ዳኒ ቀጥታ አቁም። አጠገብሽ መሆኑ ምንድነው ጉዳቱ? ምንድነው ጉዳቱ? ነው ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? አሁን ለፈስ ቅዱስ በጣም እያናደዳችሁኝ ነው። ለምን አትተሳችሁ? ስለሰማችሁ ምናምን በዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ አንተ ምን ፍላጎት ለምን ማትናገረው? አንተ ካልሰጠሽው የትኛው ክፍል እንደሆነ ነገር ነው ይቆራስ። የራስ ጉዳይ ነው፣ አይመለከተኝም። ገባሽ? በቃ ከጎንሽ ሰው ያስፈልግሻል። የሚሆንሽ ሰው ደግሞ እሱ ነው። ሰላም ውድና የተከበራችሁ እኛ ምርጥ ፋሚሊዎች ሰላም ጤናችሁ ይብዛልኝ እያልኩ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። እናንተ ጋር ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ድንቅ እንደሆነ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። እስከዛው ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩ እያልኩኝ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ዛሬ ያው ሶስቱ ሜሪ፣ ዳኒ እና ደስታ ያው በደስታ ፍላጎት ባይሆንም ግን ሜሪ እና ዳኒ ደስታ ሩታ ቤት መግባት አለበት በሚል ሀሳብ ወደ ሩታ ህይወት ተመልሰው መጥተዋል። ፋሚሊዎች መጀመሪያ ሩታ ይሄንን ነገር ነው እየተናገረች ያለችው። አንዳንድ ኬዞች እንደማይሆኑ እያወቀች አይሆንም ስትል እነሱ ያ ነገር እንደሚሆን እያሳመኑና እያስገደዷት እጅግ በጣም ብዙ ነገር እንድታደርግ እያደረጓት ነበር። ዛሬም ልክ እንደዛው ሩታ ያላመነችበት፣ ሩታ ያልፈለገችው፣ በሩታ ሀሳብ ውስጥ የሌለን ነገር ለማድረግ ለምን መሞከር አስፈለገ? ዳኒና ሜሪ በጣም ከጎኗ እየሆናችሁ እንደሆነ እያየን ነው ምናምን ነገር፣ ግን አንዳንድ ማታስፈልጉበት ጉዳይ ውስጥ በሙሉ እየገባችሁ በጣም እያመሳችሁ ነው። የልጅቷን ህይወት እየበጠበጣችሁ ነው። የሩታን ህይወት አንደኛም እያመሱ ካሉ ሰዎች መሃል አንደኞቹ እናንተ ናችሁ። እያደረጋችሁ ያላችሁት ነገር በሙሉ በጣም ስህተትና ትክክል ያልሆነ ነገር ነው። እባካችሁ ቢቻላችሁ ከህይወቷ ለመውጣት ሞክሩ። ማገዝ ባለባችሁ አቅጣጫ እንጂ ማገዝ ያለባችሁ እናንተ የምትሏትን ነገር በሙሉ ሩታ እንድታደርግ መጠበቅ የለባችሁ፣ ማሰብም የለባችሁ። አሁን እያሉ ያሉት በቃ ሩታ ለእናንተ አሻንጉሊት ናት እንዴ? ሩታ ለእናንተ መጫወቻ ናት እንዴ? ይሄን አድርጊ ስትሏት የምታደርግ ምናምን የሆነ እኮ ለእናንተ መቀለጃ ምናምን አደረጋችኋት። በቃ ከአብርሽ ጋር ያለውን ነገር አስተካከለች ጨረሰች ብለን ሳንጨርስ ድጋሚ እናንተ መጥታችሁ ደግሞ ሌላ አዲስ ሀሳብ፣ ሌላ አዲስ ነገር ሩታን የሚበጠብጥ ለሩታ የማይጠቅማት ሩታ ያላሰበችውን ነገር ይዛችሁ ትመጣላችሁ። ምንድነው? ቆይ የእናንተ ሀሳብ ራሱ ሩታን ማሳበር ነው እንዴ? ቆይ ሰዎች በጣም እኮ ቪዲዮ እያያችሁ ከሆነ ሁሉም ሩታን ለማሳበድ የሆነ ቆርጦ የተነሱ ይመስላል። ምን ነው ለሩታ ደስታ የሚቀና ሰው ጠፋ? ሀዘኗን ብቻ የሚናፍቅ ሰው በዛ። በጣም ማለት ነው። በጣም ነው ደግሞ እያደረጋችሁ ያላችሁት ነገር በእናንተ እንድናፍር የሚያደርግ ነገር ነው እያደረጋችሁ ያላችሁት። ሩታን ማስገደድ፣ ሩታን መጫን አትችሉም። በቃ ሩታ ራሷን የቻለች አንድ ሰው ናት። በራሷ ምንም አይነት ነገር ወስና ማድረግ ትችላለች። ስለዚህ አንዳንድ ኬዞችም ላይ እናንተ እጃችሁን እንዳትከቱ ከእንግዲህ ወዲህ በቃ እንዳትገቡ እንዴ።
በጣም እኮ ነው የሚደብረው ፋሚሊዎች። እስኪ ቪዲዮ እኔና አሁንም ሀሳብ አስተያየት እንሰጣለን። አብራችሁን ቆዩ። እንግዲህ ደርሰናል። በጣም እኔ ደግሞ የእሱ መጨነቅ ነው ያልገባኝ። ማለት የምትፈልገው ነገር ነው አይደለ? የምትፈልገው ነገር ነው እኔና እሱ ይሁን ሹት ተወርውረን ገብተናል። ድሮ ተገባለው። እሺ አኳኪ ምን ይሰማል ማለት እኔ ገብተን ምናምን ጠዋት ከእንቅልፍሽ ውስጥ ምናምን ቁርስ ደርሶ ኦኬ ምናምን እሺ ጋቢ ለብሰ ምናምን ቁጭ ኢቢኤስ ምናምን ያየ ሪሞቱን አገብኝ እስቲ ምናምን ይሄ ህይወት በዚህ እንዲህ ካልተጀመረ አይመጣም። ሩታን ስትያስደም ኤቭሪዴይ ጠዋት ስነሳ ሩታ አሁን አንቺ የምትዩ ነገር ሜሪ የሩታ ፍላጎት ነው ወይ? እኔ እኮ እጅግ በጣም ሩታ ይህንን ነገር ተፈልግ ምንድነው? ቆይ እንዴ ሩታ ያልፈለገችው ነገር በሙሉ ታድርግ ነው? አካሄዳችሁ በሙሉ በጣም ግራ ነው የሚያጋባው። ፋሚሊዎች እያደረጉ ያሉት ነገር በሙሉ እጅግ ግራ የሚያጋባ። ሩታን የሚጠይቃት ሰው ይህንን ነገር ትፈልጊያለሽ ወይ? ደስታ ወደዚህ ይምጣ ብሎ መጠየቁ ይቀድማል ወይስ ደግሞ ዝም ብሎ የሰው ሰው ዝም ብሎ ነርቶ አምጥቶ በግድ ካላስገባሹ ይቀርማል? የሩታን ፍላጎት ማጣራት ለምንድን ነው ያልፈለጋችሁት? ለምንድን ነው የእናንተን እቅድ ብቻ በሷ ህይወት መፈጸም የፈለጋችሁት? ከአብዶች ጋር ሌላ ኬስ ካላችሁ እዛው እናንተ መጨረስ ትችላላችሁ። ግን ሩታን መጫወቻ ለምንድን ነው ማድረግ የፈለጋችሁት? ደስታውን ይህንን ነገር እንዳልፈለገው ግልጽ ነው ፋሚሊዎች። በነሱ ግፊትና በነሱ ጫና ነው እንጂ ነገሩን እያደረገ ያለው ይሄ እያደረጉት ያለው ነገር ትክክል እንዳልሆነ ደስታ ያውቀዋል። ግን በጣም በቃ ልጁ እንዲጓጓ ምናምን ነገር አይታችኋል። በጣም እንዲጓጓ በቃ አስበሃል ምናምን ብላ ያሰበችለት ይመስላል። የሆነ በቃ የልጁ ልብ እንዲነሳሳ ምናምን በጣም ተጭኖ ስለመጣም ይመስለኛል እንደዚህ አይነት ነገር እያደረጉ ያሉት። ስለዚህ ሩታን መጠየቁ ይቀድማል። ባካችሁ ተው። ያለ ሩታ ውሳኔ የምታደርጉትንና እየሄዳችሁበት ያለውን መንገድ አቁሙ። ትክክል አይደለም። ስህተት ነው። በቃ ስህተት ነው። ይህንን ነገር ልታርሙ ይገባል። አይደኩኝ በቃ ሀሳቦች ራሱ አንተ ነው ይለደት እንዳሰብን ሩታ ደንሽ ደናነሽ ተመችቶሻል? አምሮብሻል። አቤት ክሳት ስፖርት አንቺ ላይ ነው የታየው። ውበቱ አንቺ ላይ ነው። ሰው ዝም ብሎ ነው የሚለፋው እኮ እዛ እዚህ ጋር ነው ያለው ውበቱ። ይሄው እና በፊት እንዴት እንደከሳች ይሄማ ይጣራል። ወደው ይጣራል። ታየ ዝም አለኝ አሁን ወራወራ በቃ ዛሬ አራራ ምን ነው በሩታ ነገር ሁሉ ምን ወስነው እኛ ነን አላችሁ። በጣም የሆነ ተቅለሰለሱ አይታችሁ ከሆነ ለመግባት አገባባቸውን ለማሳመር ምናምን እየሞከሩ ነውና ባይዘዌ በጣም የሚደብር ነገር ነው አሁን ላይ ያደረጋችሁ ያላችሁት። ሌላ ኬስ ካላችሁ በሌላ አይነት መንገድ መጨረስ ትችላላችሁ። ግን በጣም ዳኒና ሜሪ ሩታን የሆነ በቃ እንደ ጅል ባታዩዋት፣ ምንም እንደማታቅ ሰው ባታዩዋት፣ በቃ ከናንተ ውጪ የምትጓዝ ምናምን አይነት ሰው እንኳን አልመሰለቻችሁም። ስለዚህ ሁሉንም ነገር በእናንተ ውሳኔ ውስጥ እንድትሆን ነው የምትፈልጉት። ለምን ሩታ ለምንድን ነው በራሷ መወሰን የምትችልበትን መንገድ ማታመቻቹት? ከፈለገች መጥራት ትችላለች ደስታን፣ ካልፈለገች መተው ትችላለች። እናንተ ስለፈለጋችሁ የምታስገባው፣ እናንተ ሳትፈልጉ ስትቀሩ ደግሞ ከህይወቷ የምታስወጣ አይነት ሰው መሆን የለባትም። በእናንተ አይምሮ አይደለም እሷ የምትናደው። ህሊና አላት፣ አይምሮ አላት፣ ራሷን የቻለች ሴት ናት። በዛ ላይ የልጅ እናት ናት። ብዙ ነገሮችን አስባና አስተውላ መወሰን የምትችል ሴት ናት። ሩታ እጅግ በጣም ጀግናና ለህይወቷ የሚጠቅማትንና የሚጎዳትን ነገር ጠንቅቃ የምታውቅ ሴት ናት። ግን ምንም እንደማታቅ እንደ ሞኝ ምናምን አይታችኋት። በሁሉ ነገር ውስጥ ጣልቃ ገብተን ካልወሰንን የምትሉትን ነገር ብታቆሙ ጥሩ ነው። ሩታ እንደዚህ አይነት ኬዞችን ነው በጣም መከላከልና ከህይወቷ በሙሉ ማስወጣት ያለባት። እስከዛሬ ብዙ ዋጋ ያስከፈሏት ነገሮች በሙሉ
የሷ ውሳኔና የሷ ሀሳብ አይደለም። ሰው ያላትን ነገር እያደረገች በህይወቷ በምትሄድበት መንገድ በሙሉ እጅግ በጣም ብዙ ዋጋ ከፍላለች፣ ብዙ ነገር አድርጋለች። ከእንግዲህ ወዲህ ግን ባለሽ ህይወት ውስጥ ሩታ ማድረግ ያለብሽ ቀጥታ አንድና አንድ ራስሽ ያመንሽበትንና ልብሽ ሚልሽን ነገር ነው እንጂ ማድረግ ያለብሽ ማንም ሰው ተነስቶ አንቺ ህይወት ላይ እኔ ፈራጅ ነኝ፣ እኔ እንደዚህ አድርጊ ካልኳት ታደርጋለች ብሎ ለሚያደርገው ነገር በሙሉ አንቺ ራስሽን መስጠት የለብሽም። በቃ እንደዚህ አይነት ሰዎች አያስፈልጉ። ሩታን ካልመራን የሚሉ ሰዎች አያስፈልጉ። እኛንን አይምሮዋ፣ እኛንን ልቧ፣ እኛ ያላትን ሁሉ ታደርጋል። አያስፈልግም። ነገ ምን ሊገጥመኝ ይችላል የሚለውን ነገር በሙሉ እያሰብሽ ነው መወሰን ያለብሽ። እነሱ አንዴ በቃ የተበላሸ ነገር ምናምን ያው ለምደው ስለሆነ ሁሉንም እያበላሹ መምጣት አሁንም እንደዛው ነው የፈለጉትና በጣም ውሳኔሽን እናከብራለን፣ እንወድሻለን። በአንቺ አቅጣጫ የሚመጣውን ነገር እንቀበላለን። ያላመንሽበትን ነገር ምንም ነገር እንዳታደርጊ ሁላችንም ከጎንሽ ነን። በጣም እንወድሻለን። ፋሚሊዎች እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። መልካም ቆይታ። ቀን የሚከፍለው ወደ 300 ምናምን ዶላር ነው የሚከፍለው በየቀኑ። ይሄን ያህል ጊዜውን አስብ። ይሄ ቤት ደግሞ ክፍት ነው። ምን ችግር አለ? አንደኛ ነገር ቆይ ልንገርሽ፣ አንደኛ ነገር ይሄ ማንም እየመጣ እንደ ልቡ እየከፈተ በር አይገባ። ወንድ መኖሩ ጥሩ ነው። እዚህ ቤት ኖረ ማለት እኮ ሌላ ነገር አደረገ ማለት አይደለም። ያ የራሳችሁ ስትግባቡኛ እንደዛ አይደለም። ግን ኦልሬዲ አላላንሻ ይኸውልሽ ሩታ ምን መሰልሽ ዋናው ነገር ደስታ እዚህ እንደሆነ የፈለግንበት ደስታ ለአንቺ ሲል ነው። ይሄ ሁሉ ነገር እያደረገ ያለው ይሄ ሁሉ ዶላር እየከፈለ በሆቴል የሚያድረው ከመጣ ጊዜ ጀምሮ አንቺን ለማስደሰት ወይ አንቺን ለመጠበቅ ሲል። ስለዚህ አንቺ ደግሞ ምንም ችግር የለውም ለትንሽ ጊዜ እሱ እስኪመለስ ድረስ እናንተ ያላችሁ ነገር ተጠናክሮ እንትን እስኪል ድረስ አንዱን ክፍል ስጭ እዚህ ይኖር፣ ምንም ችግር የለውም። አንቺ በቅንነት ካሰብሽ እሱ ለአንቺ ከሚከፍለው መስዋዕትነት አንጻር ኖርማል ነው ማለት። እሺ የእናንተ ይሁን። አንተ ግን ተቀብለህ መጣ ቀጥ ብለህ ሻንጣህን ምናምን ይዘህ ሩታ ታሳፍሪ ኧረ በመድኃኒዓለም ማለት ፋሚሊ ያለ አይደል? እዚህ ሆቴል ምናምን መክፈሉ ምናምን ከከበደ ደግሞ ሊከብድ አይችልም። እንዴት ከብዶ ነው? ኧረ እሱ ሀሳብ አረ ከብዶ አንተ ቆይ ትናንትና ስንትና ብር አውጥተህ መኪና ገዛ፣ እንደገና ደግሞ ምን የሚያክል ቤት ምናምን ሰራክ። ሰው ይሄ ነገር አሳስበው ነው? ከአንቺ ጋር መሆኑን ፈልገው ሰው ፈለግኩኝ ሩታ ከአንቺ ጋር ሆኜ ህይወቴን መቀጠል ፈለግኩ እኮ። ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍኩ። በሰላም ነው ደስታ? ምንም ደስ አላለኝም። ይሄ ነገር እኮ ሞር እንድትቀራረቡ ያደርጋችኋል። ሩታ አንተን ለመረዳት እየሞከርኩኝ ነገሮችን ካንተ ጋራ ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረገኝ። ሩታ ምንም የሚያውቀው ነገር የለም። ምንድነው የታደፈው? አልገባኝም። ምንድነው ሳያውቅ ነው ሻንጣውን ጎትቶ የመጣው ቤት ድረስ? ሩታ ምን ሆነሻል? ለምን አትረጋጊ? ሲቀጥል ደግሞ እኮ አረ ሴት ቤት ወንድ ሻንጣውን ይዞ አይገባም። ሼም ነው። ምን ችግር አለው እንዴ? ይሄ ልጅ ሆቴል ነው ያለው። ገባሽ አይደል? አትሊስት ሌላ ቤት እንኳን ብንቀይር ጥሩ ነው። እዚሁ እንደገና ነው አንቺ ተቀበለሽው። አይ ለትንሽ አይደለም ለትንሽ መፈነቃቀል ትችላለህ አይደል? ነገሩን ቀልል አድርጊ። ለአንድ ቀን መፈንቀል ትችላለህ። ይደብራል። አዎ ይሄው ፈነቃቀላቸው እነዚህ ፎቶዎች ችግር የለውም። ምን ያቅቶኝ ነው? አንቺ አንኳ አይደለም እኔ ተሰምኛለሽ። ፈልጋ ካላወረደችው እኔ ለምንድን ነው የማወርደው? አታውርደው። እሱ አይመለከትም። ምን ብለህ እንድትወርዱ እኮ ነገር ያለው። ስለዚህ እሷ ካላወረደችው አንተ ትወርደዋለህ። እዚህ ከገባ እኮ ይፈነቃቅሏ በወንድ አቅም በወንድ አቅም ደግሞ ይሄንን ምንም አስገብቶ እንደዚህ ማርቶ ይፈነቃቅሏ ወንድ አይደል እንዴ? ቤት ስለሆነ ነገሩ ዝግጅታ ነው እንውጣለን። ለቃ አልተወጣ ስለሆነ እዚሁ የሰው ቤት ስታስረክብ እኮ ቀለም አስቀብተህ ምንም ዝም ብለህ ነው እንደምትወጣው። ችግር የለውም። እኔ አሁን መጥቶ ማንም ፈነቃቅሎ ቀለም አስቀብቼ ማስረክብ አለብኝ። ሰዓት አስረክባለሁ። ግን አሁን አንተ ይሄ ቀለም ማስቀባቱ ማስረከቡ የሰው ቤት ምናምን ሆኖ አይደለም። ሻንጣህን ይዘህ ቀጥታ ሴት ቤት መጣ። እሺ፣ ከዛ ደግሞ ቀጥታ ምንም እንዴት እዚህ ቤት ይሄን ነገር ታስበዋለህ? ሲጀመር እሱ ሁሉ ፕሮሰስ ይቅርና ነው ወይ? እሱ ሁሉ ፕሮሰስ ይቅርና ማለት ነው። ገና እኔ እናንተ በደንብ መች ተግባባንና ነው እንደዚህ እኮ በደንብ እንድትግባቡ ያደርጋችኋል። ይሄኛው ነገር እሱ ሲሆን እንድትግባባው ሻንጣውን ይዞ ቤቴ ገብቶ ነው እንዴ? ዳኒ አዎ፣ ምን ማለት ነው? ይሄ ሀሳብ የማን ነው ሲጀመር? የኛም ማሰብ ነው የሱ ማሰብ ነው። እንዴ አትናገርም አንተ? በቃ እዚህ መሆኑ ማለት ነው
እዚህ ሆኖ በየቀኑ አካንቺ የሚለጉም እዚህ ስትመጣ ሀሳብ እሱ ስላልሆነ ነው ዝም የሚለው። በዚህ ልክ መከራከር ያልፈለገው አሁን እንዲህ የምታስቢለት ከሆነ ክፍሉን ስጪ። የእናንተ ሀሳብ ነው አይደል? የትኛው ክፍል ነው የሚሆነው? የትኛው ክፍል ነው? ይደብራችሁ። ይገባል። ይበቃሻል ሩታ።